ክርስትና በዶክትሪን ጥናት ብቻ ሙሉ አይሆንም። ሰማችሁኝ አይደለም? ክርስትና በዶክትሪን ጥናት ብቻ ሙሉ አይሆንም። ምክንያቱም ማወቅ ማለት መኖር ማለት ስላልሆነ። ስለዚህ ማወቅ አንድ ነገር ነው፣ ያወቁትን መኖር ደግሞ ሌላ ነገር ነው። በምንም አይነት ስሌት ክርስትና በዶክትሪን ዕውቀት ብቻ ሙሉ ሊሆናች የኢኩዌሽኑ አንድ ክፍል ነው። ዶክትሪን ማወቅ አንድ ነገር ነው፣ መሰረታዊ ነገር ነው፣ መሰረትም ነው ማወቅ። ማወቃችሁ የሚለካው ግን የተማራችሁትን መልሳችሁ በመናገራችሁና የተማራችሁትን ሄዳችሁ ማስተማር በመቻላችሁ ሳይሆን በህይወት። ለዚህ ነው ኃይለኛ የሚያደርገው ይሄ ምዕራፍ ማለት ነው። ማወቅ ማለት መኖር ማለት አይደለም። ሌላው ክርስትና ውስጥ ማወቅና መኖር ፈጽሞ ሊነጣጠሉ አይችሉም። በሌላ ቋንቋ ማወቅ በተሳካ በሰመረ መልኩ ካለ አት ዘ ሴም ታይም ደግሞ በጎኑ ማን አለ ነው የምንለው፣ መኖር አለ። ፈጽሞ መለያየት አይችሉም። ፈጽሞ ደግሞ አይተካኩም። መኖር ዕውቀትን አይተካውም፣ ማወቅ መኖርን አይተካው አይተካኩም፣ ደግሞም አይለያዩም። ለዚህ ነው እንግዲህ ወንድሞች ብሎ መጀመሩ ትክክል ነው። አንዱ ከሮሜ መልእክት ከምዕራፎቹ አቀማመጥ የምንወስደው ጠንካራ ሌሰን የማወቅንና የመኖርን ቁርኝት ነው። የዶክትሪንንና የፕራክቲስን ግንኙነት ነው። የመረዳትንና የተረዱትን ሆኖ የመገኘትን ግንኙነት፣ በእነዚህ በሁለቱ መካከል ያለውን ኮሚኒኬሽን የምናጠናበት ነው የሮሜ መጽሐፍ አቀማመጡ። ከ1 እስከ 11 ተምራችኋል። ስለ መዳን ተምራችኋል። ማወቅ ያለባችሁን አውቃችኋል። ያን ብቻ አይደለም። ጳውሎስ ሲያስተምር ኦዲየንስ ውስጥ ሊፈጠር ይችላሉ ብሎ የገመታቸውንም ጥያቄ እንደራሱ ጥያቄ አድርጎ እያነሳ እንዴት ሉ ይሆናል፣ እንዴት አስቡ ይሆናል እያለም አብራርቷል። አሁን ዕውቀትን በተመለከተ ምንም ኤክስኪዩስ የላችሁም። ልታውቁት የሚገባው ምንም አልቀረባችሁም። ያወቃችሁትን ደግሞ እንዴት እንደምትኖሩ ልንገራችሁ ነው እያለ ነው። ይህም ብትጽፉት ጥሩ ነው። ቀስ ብዬ የማወራውም ትንሽ ሪፍሌክሽን ስለሚፈልግ ማለት በመማርና የተማሩትን ወደ ተግባር መቀየርን በተመለከተ እንደ መርህ ስለሚረዳችሁ። አንደኛው ሳትማሩት የምትኖሩት የክርስትና ሕይወት የለም። ይሰማል አይደል? ሳትማሩት እንዲሁ ካልጋችሁ ብድግ ብላችሁ አውቶማቲካሊ የምትኖሩት የክርስትና ሕይወት ሳታጠኑት፣ መረዳቱ ሳይኖራችሁ፣ አብሮቱ ሳይመጣላችሁ፣ ግንዛቤውን ሳትጨብጡ የምትኖሩት የክርስትና ሕይወት የለም። ስለዚህ ሳትማሩት የምትኖሩት የክርስትና ሕይወት የለም። ልክ እንዲሁ ደግሞ በሕይወት የማትኖሩት የክርስትና ትምህርት የለም። በሕይወት የማትኖሩት የክርስትና መረዳት የለም። በሕይወት በመኖር በመሆን የማትገልጡት የክርስትና ትምህርት የለም ማለት ነው። እነዚህ ሁለቱ መፋታት የለባቸውም። ሳትማሩ የምትኖሩት የክርስትና ሕይወት የለም። በሕይወት የማትኖሩት የክርስትና ደግሞ ትምህርት የለም። እነዚህ መታወቅ አለባቸው። አንድ አማኝ የክርስትና ዕውቀቱ ላይ ከተሳሳተ አውቶማቲካሊ የክርስትና ሕይወቱ ላይ ይሳሳታል። በሌላ ቋንቋ በሮሜ አውድ አንድ አማኝ በቀደሙት 11 ምዕራፎች ላይ ከተሳሳተ ከምዕራፍ 12 ጀምሮ የተሰጠው የሕይወት ማሳሰቢያ የሱ ሊሆን አይችልም ማለት ነው። የሕይወት ጥራትን ነው ሮሜ 12 የሚያስተምረን ያለ። የሕይወት ጥራት ደግሞ የሚቀዳው ካስተምሮ ጥራት ነው። ይሄ በጣም መታወቅ አለበት። የሕይወት ጥራት ምንጩ ፋውንቴኑ ያስተምሮ ጥራት ነው። አስተምህሮ ከተበረዘ ሕይወት ምን ይሆናል ነው? ይበረዛል። የሕይወት ጥራት የሚቀዳው ካስተምህሮ ጥራት። ሌላው የምትጽፉት ነገር የአስተምህሮ ጥራት ደግሞ የሚለካው በሕይወት ጥራት እንጂ ቆሞ በመናገር አይደለም። እኔ እዚህ ቆሜ ሳስተምር፣ ሮሜን ሳስተምር ትምህርቴ ጥራቱ፣ ትክክለኛነቱ፣ ጤናማነቱ የሚለካው እዚህ መድረክ ላይ አይደለም። እዚህማ ተዘጋጅቼ ነው የምመጣው። በምን ታቁኛላችሁ? ልጠረጠሩኝ ትችላላችሁ። ከነ ገብርኤል ጋር ውዬ እንደመጣው ልጠረጠሩኝ ትችላላችሁ። እዚህ ቆሜ ስለሆነ ማስተምር። ትምህርቴ ትክክለኛነቱ ግን የሚረጋገጠው ውጭ ነው።
ሜዳ ላይ ማህበራዊ ህይወታችን ላይ። ስለዚህ የአንድ አስተምህሮ ጥራቱ የሚለካው በምንድን ነው? በህይወት ጥራት። እነዚህን ነገሮች እነዚህን ትልልቅ መርሆች ልብ የምንልበትን ምዕራፍ ነው ጳውሎስ እያስጀመረን ያለው። የመጽሐፍ ቅዱስ መረዳታችሁ የ11ዱ ምዕራፎች ትምህርታችሁ፣ ግንዛቤያችሁ ወይም የሌሎቹም የቅዱሳት መጽሐፍ ጥናታችሁና ግንዛቤያችሁ ወደ እውነተኛ አምልኮና ወደ ቅድስና ካላመራችሁ መጀመሪያውኑ መጽሐፍ ቅዱስ አልነበረም የተማራችሁት። በመጽሐፍ ቅዱስም ሌላ ነገር ነበር የተማርነው ማለት ነው። የእግዚአብሔር ቃል ትምህርት ትክክለኛነቱ የሚለካው እኛን ወደ እውነተኛ አምልኮና ወደ ቅድስና ጀንትሊ ፑሽ ሲያደርገን፣ ወደዛም ማይስብ ማያስጠጋ ትምህርት የመጽሐፍ ቅዱስ አይደለም። ከእንደዚህ አይነቱ የጳውሎስ የማስተማር ሂደት ይሄን ነው መረዳት የምንችለው። በእኛ እምነት ውስጥ በክርስትና ውስጥ ማወቅ ለካ ግብ አለው አይደለም? ዶክትሪን ግብ አለው። መማማር የሆነ ቴሎስ አለው፣ የሆነ ኢንድ ሪዛልት አለው። የማወቅ ግቡ በክርስቲያንደም ውስጥ ቅድስና ነው። የማወቅ ግቡ በክርስትና ውስጥ ክርስቶስ መሰልነት ነው። ፊልጵስዩስ 1:27 ላይ ለክርስቶስ ወንጌል እንደሚገባ ኑሩ ተብሎ ተጽፏል። ለየትኛው ወንጌል? በሮሜ አውድ በ11ዱ ምዕራፎች ውስጥ የተማራችሁት የተረዳችሁት ለእርሱ ወንጌል እንደሚገባ ኑሩ። የማወቅ የመረዳት ግቡ መኖር ነው፣ ቅድስና ነው። ምክንያቱም እግዚአብሔር በቃሉ ያሰፈራቸውን በቃሉ ውስጥ የገለጠውን ጥልቅ የሆነውን ጥበቡን፣ እውቀቱን፣ ስራዎቹን እንድናጠናለት የሚፈልገው ወይም እንዳጠናንለት የሚገባው ስንኖር ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 17 ይህን ብታውቁ ብታደርጉትም ብፁዓን ናችሁ ይላል። ይህን ብታውቁ አንድ ደግሞስ ብታደርጉትም ምኖች ናቸው? ብፁዓን ናቸው። ማወቅ ይጠበቅብናል። ያወቅነውንስ ደግሞ ወደ ፕራክቲካል ሪያሊቲ መተርጎም አለ። እነዚህን አንገታችን ላይ አንጠልጥለን ነው ሮሜ ምዕራፍ 2 መጀመሪያ ያለ እንደ እሴት ይዘናቸው ማለት ነው። ባጭሩ የሮሜን ትምህርት ቅደም ተከተል ካየነው የመጀመሪያው እናውቃለን ይበዛዋል። ይሄን ወቁ እናውቃለን እንዲህ ተብሎ ተጽፏል እናውቃለን። ሁለተኛው እናምናለን። ያወቅነውን ደግሞ ኮንቪክሽናችን እናምናለን። ሮሜ ምዕራፍ 11 መጨረሻ ላይ ደግሞ አሁን እናወድሳለን፣ ክብርን ለእግዚአብሔር እንሰጣለን። አሁን ከሮሜ ምዕራፍ 12 ደግሞ ጀምሮ እንኖራለን። እነዚህ አራቱ መዛነፍ የለባቸው።